ቢሊየነር ሆኖ ተራ መኪና ሲነዳ አላህ ማየት አይፈልግም። የእስልምና አቋም ይሄ። ለዛ ነው ነብዩ አለይሂ ሰላቱ ወሰለም አንድን ሰው አላህ የሰጠውን ጸጋ ሲጠቀምበት ሊያየው ይፈልጋል። ዩሂብ ነው የሚለው ሐዲሱ፣ ይወዳል። በእንባሪያ ሲያየው ሀብት ካለ ጥሩ ቤት ነው ውስጥ ነው፣ ጥሩ መኪና ንዳ፣ ብራንድ ልበስ፣ ግን ወላ ትንሳ ነሲበከ ሚነ ዱንያ እንዳለ ሁሉ ወአሕሲን ከማ አሕሰነ አላሁ ኢለይክ። ይሄን የመከሩት አላህ መልካም እንደዋለልህ አንተም መልካም ነዋል። መስጂድ ስራ፣ ድሆችን ደግፍ፣ ወገኖችህን አቋቁም፣ ቤተሰቦችህን እርዳ። ወአሕሲን ከማ አሕሰነ አላሁ ኢለይክ። ደግሞም ይህን ስንልህ ብርህን ነጠቃ እንዳይመስልህ፣ ወላ ትንሰ ነሲበከ ሚነ ዱንያ። ምድራዊ ጸጋህንም አትርሳ፣ ተዝናናበት፣ ብር የተሰጠ ለዛ። ወአማ ቢኒዕመቲ ረቢከ ፈሐድስ፣ የጌታን ጸጋ ተናገረው ተብሏል። ይታይብህ፣ ሰጭ መሆኑ አላህ ይታይ። በሰራው ፎቅ በምትኖርበት ቢላ ግን ደግሞ አካፍለህ ደር። ለዛ ነው ኢማሙ አቡ ሐኒፋ ሀብታም ነበሩ። ኢማሙ አቡ ሐኒፋ መስጂድ ሲገቡ የሽቷቸው ጠረን መስጂድ እንደገቡ አወል ሶፍ ያለ ሲያክ ነበር። ዘመናዊ ነገስታት የሚቀበቱን ሽቶ ነበር የሚቀቡ። ኢማሙል አዕዘም የፉካሃዎቹ አባት እያንዳንዱ መዝሃብ የሳቸው ጥገኛ ነው የሚባልላቸው ነጋዴ ነበሩ። አንድ ልብስ ስለራሳቸው ሲወስዱ አንድ ልብስ ሰደቃ ይሰጣሉ ይባላል። ወላ ትንስ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ ብለው መከሩት። ቢሰማ ግን ፍቃደኛ አይደል። አንድን እኩይ ቃል መለሰላቸው። ቃለ ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ አላቸው። ይህን የምታዩትን ሀብት እኮ የተሰጠሁት በእውቀቴ ነው አላቸው። በቢዝነስ ጥበቤ፣ በግንኙነት ጥበቤ ሌት ተቀለፍቼ። አሁን እንደሚባለው ስለ ሀብቱ ሲናገር ቻይና ወጠን፣ ዱባይ ተመላልሰን፣ በረሃ ወርደን አርሰን፣ ወርቅ ቆፍረን እኮ ነው ያመጣ ነው ዝም ብዬ መሰለ ይላል። አንተ አዲስ አበባ ነው ያለው፣ ያንተ ወርቅ ቆፋሪዎቹ ግን ገጠር ነው ያሉት። እነሱ ካንተ በላይ እየለፉን። የሰጠህ አላህን ወአተይና ሰጠነው አላህ። አዎ ግንኙነትን ተጠቅመ ሊሆን ይችላል፣ ደክመ ሊሆን ይችላል። ካንተ በላይ የሚደክሙ ግን ሰራተኞች አሉ። ያንተን ያህል ሪዝቅ የላቸው። ሪዝቅ የሚሰጠው አላህ ነው። ሲሳይ የሚከፍተው አላህ ነው። አዎ ሰበብ አድርሰ ሊሆን ይችላል፣ ደክመ አታትረ ሊሆን ይችላል። ካንተ በላይ የሚታትሩት ግን ያንተ ቅጥረኞች ናቸው። ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ። ይሄ ዝም ብሎ የመጣ ብር መሰላል። በእውቀቴ እኮ ነው ደክሜ ወጥቼ ወርጄ አሰላስዬ ግንኙነት ፈጥሬ ኢንተርናሽናል ኔትወርክ ፈጥሬ የመጣ ብር እኮ ነው አለ። አላህም ተቆጣበት። እችን ያዘበት አላህም አስከትሏል። አያቅም እንዴ እኛ ከሱ በፊት ከሱ በላይ ሀብትና ከሱ በላይ አቅም የነበራቸው ሰዎች እንደደመሰስነ አልሰማም እንዴ አለ አላህ አስከትል። ከዛም አንዴ የጥፋቱ ቀን ተገለጠ። ፈኸረጀ ዐላ ቀውሚሂ ፊ ዚነቲህ። አንድ ቀን በኒ እስራኤሎች በሞሉበት አካባቢ ወርቁን አሰልፎ ጋርዶቹ አጅበውት አገልጋዮቹ ፊት ተሰልፈው ሚያምር ቢጫና ቀይ ልብስ ለብሰው የወርቅ ኮሮቻ ላይ ተቀምጦ ከቤተ መንግስቱ ወጣ። ሲያዩት የሚያምር ነበር፣ ግርማ ሞገስ የተሞላው። ፈኸረጀ ዐላ ቀውሚሂ ወደ ህዝቦቹ ወጣ። ይሄ ሁሌ የሚያረገው ነው። ወጥቶ ሀብቱን አሳይቶ ጉራውን ነፍቶ ይመለሳል ሁሌ። በዚህ ጊዜ ግን አላህ ሊያልፈው አልፈለገ። ልክ እሱ ሲወጣ ሙእሚኖቹ ከሁለት ተከፈሉ። ንዋይ ያጠቃቸው የዱንያ ፍቅር ያሸለፋቸው ያ ለይተለና ሚስለማ ኡቲየ ቃሩን፣ ምነው ለኛስ ቃሩን እንደተሰጠው እንዲህ ሀብት በኖረነ፣ ኢነሁ ለዙ ሐዝን ዐዚም፣ ትልቅ ዕጣ ላይ ነው ያለው አሉ። ኢማናቸው ተንሸራተተ። አንዳንዱ እንዲህ ገጥመዋል። የሌሎችን ሀብት ሲያይ ምቾት ድሎት ሲያይ ኢማኑ መርጊያ ያጣል። እነዛ ሙእሚኖቹ ዕውቀት የተሰጣቸው ግን ዞር አሉ። እንደ እናንተ ምን ነካችሁ? ይሄ እኮ የዱንያ ተራ ጥቅም ነው፣ ጥቅማ ጥቅም